ወደ ሐኪም ቤት ሄደ። ዶክተሩን ይዘን እየመጣን ገና እቤት ከመድረሳችን በፊት መሃል መንገድ ላይ ያለን ከጎረቤት ሰዎች እየሮጡ መጥተው ዶክተሩን አታድክመው፣ ልጅ ነፍሷ ከስጋዋ ተለይቷል፣ ልጅ ሞታለች ብሎ ቢሉን ምን እንደሚሰማን ሁላችን እናውቀዋለን። የልጅን ጉዳይ ስለምናውቀው ማለት ይሄን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብርሃን መምህር አድማሶ የዚሁ ቤተ መቅደስ ዋና አስተዳዳሪ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በዚህ ቅድስና ስፍራ ላይ የተሰበሰባችሁ ሁላችሁም በእግዚአብሔር ሰላምታ እንደምን አደራችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላም በጤና አስፈጽሞን በእድሜያችን ላይ ይችን ቀን ተጨማሪ አድርጎ እዚህ ዕለት እዚህ ሰዓት ስላደረሰን ስለማይነገር ስጦታው ስሙ የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነቷ አይለየን። ከመጥምቀ መለኮት ከቅዱስ ዮሐንስና ከሐዋርያው ከቅዱስ ማርቆስ ረድኤትና በረከት ሁላችንን በቸርነቱ ያሳትፈን። የምስጢር ባለቤት እግዚአብሔር አምላካችን ምስጢሩን ገልጦ ሁላችንን ያስተምረን። ብዙ ሰዓታችሁን አንወስድባችሁም። ፀሐይ ላይ እንደተቀመጣችሁ ግምት ውስጥ እናስገባለን። ስለዚህ አጠር ያለ ትምህርት እንማራለን። እግዚአብሔር ከሁላችን ጋር ይሁን። በሚኖረን ቀሪ ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው እመን እንጂ አትፍራ የሚል ይሆናል። እስኪ እመን እንጂ በሉ። ሁላችሁም ተናገሩ። እመን እንጂ አትፍራ። እግዚአብሔር የምንሰማውን ይባርክልን። ቃሉን የምናገኘው በማርቆስ ወንጌል በምዕራፍ 5 ቁጥር 36 ላይ ነው። ቃሉን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል። ለጊዜውም የተነገረው ይሄ ቃል ኢያኢሮስ ለሚባል አንድ የምኩራብ አለቃ የተነገረ ቃል ነው። የትምህርታችን መሰረታዊ ዓላማ የሚሆነው ከፍርሃት ርቀን እግዚአብሔርን እያመንን መኖር እንድንችል ለማሳየት ይሆናል የትምህርቱ ዋና ዓላማ። ሙሉ ታሪኩ በማርቆስ ወንጌል በምዕራፍ 5 ቁጥር 21 ጀምሮ ተመዝግቧል። እንደዚህ ይላል። ኢየሱስም ደግሞ በታንኳይቱ ወደ ማዶ ከተሻገረ በኋላ ብዙ ሰዎች ወደ እርሱ ተሰበሰቡ ይላል። በባህርም አጠገብ ነበረ። ኢያኢሮስ የተባለ ከምኩራብ አለቆች አንዱ መጣ። ባየውም ጊዜ በእግሩ ላይ ወደቀና ታናሺቱ ልጄ ልትሞት ቀርባለችና እንድትድንና በሕይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው ይላል። ከእርሱም ጋር ሄደ፣ ብዙ ሕዝብም ተከተሉት አጋፉትም ይላል። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ተወልዶ ወደዚህ ምድር የመጣበት በርካታ ዓላማዎች አሉ። ያዘኑትን በቃሉ ለማጽናናት፣ የተጨነቁትን ለማረጋጋት፣ የታመሙትን ለመፈወስ፣ የታሰሩትን ለማስፈታት ነው ወደዚህ ክርስቶስ የመጣበት። መጽሐፍ ቅዱስ በዚህ በትንቢተ ኢሳይያስ ላይ የተመዘገበ አንድ ቃል አለ። ክርስቶስ ወደዚህ ምድር የመጣበት ዓላማ ምን እንደሆነ ነቢዩ ኢሳይያስ በምዕራፍ 61 ቁጥር 1 ጀምሮ እንዲህ ተብሎ ተጽፏል። የጌታ የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምሥራችን እሰብክ ዘንድ እግዚአብሔር ቀብቶኛል። ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን፣ ለታሰሩት መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔር ዓመት አምላካችን የሚበቀልባትን ቀን እናገር ዘንድ፣ የሚያለቅሱትን ሁሉ አጽናና ዘንድ እግዚአብሔር ልኮኛል ነው የሚለው። እንግዲህ በባህሪ አባቱ በእግዚአብሔር አብ ፈቃድ፣ በባህሪ ሕይወቱ በእግዚአብሔር መንፈስ ቅዱስ ፈቃድ፣ ደግሞ በራሱም ፈቃድ መድኃኔ ዓለም ኢየሱስ ክርስቶስ ከሰማየ ሰማያት የወረደው
ከድንግል ማርያም የተወለደው ወደዚህ ምድር የመጣው አሁን መጽሐፉ እንደሚነግረን ያዘኑትን ለማጽናናት ነው። የተጨነቁትን ሰዎች ለማረጋጋት ነው። ተስፋ የቆረጡትን ተስፋቸውን ለመቀጠል ነው። በደዌ ሥጋ በደዌ ነፍስ የተያዙትን ደግሞ ለመፈወስ ነው ክርስቶስ የመጣው። በተለይ ሦስት ነገሮችን ከሰው ልጆች ለማስወገድ ነው ኢየሱስ ክርስቶስ የመጣው። ፍርሃትን፣ ጭንቀትንና ተስፋ መቁረጥን። እስኪ ፍርሃት በሉላችሁ፣ ጭንቀት፣ ተስፋ መቁረጥ። እነዚህ በጣም አስቸጋሪ የሆኑ የሰው ልጆችን የሚበጠብጡ ነገሮች ናቸው። ስለዚህ ክርስቶስ የመጣው እነዚህን ሦስት ነገሮች ከሰው ልጆች ለማስወገድ ነው የመጣው። ፍርሃትን ለማስወገድ እንደመጣ ለማጠየቅ አይዟችሁ አትፍሩ እያለ የእኛ ጌታ ያስተምር ነበረ። ጭንቀትን ደግሞ ለማስወገድ በአንዳች አትጨነቁ ይል ነበር መድኃኔ ዓለም በሚያስተምርበት ወራት። ደግሞ ተስፋ የተቆረጠውን ተስፋ ለመቀጠል ደግሞ በተስፋ ደስ ይበላችሁ ይላቸው ነበር። ስለዚህ ክርስቶስ ወደዚህ ምድር የመጣው አሁን ከላይ እንዳየ ነው። በዚህ ምድር ዞሮ ወንጌል በሚያስተምርበት ጊዜ የምኩራብ አለቃ ኢያኢሮስ የሚባል አንድ ሰው እየወደቀ እየተነሳ እየሰገደ አንድ ልመና ይዞ ወደ ኢየሱስ ክርስቶስ ቀረበ። ልመናው ምንድን ነው? ታናሺቷ ልጄ ልትሞት ቀርባለች፣ ታማብኛለችና ናና ፈውስልኝ፣ እጅህን ጫንባት፣ በሕይወት እንድትኖርም አድርግልኝ ብሎ ለመነው ይላል። እሺ ያለውና ታሪኩን ላሳጥር ብዙ ጊዜ እንዳልወስድ ተያይዘው ወደ ኢያኢሮስ ቤት ክርስቶስና ይሄ ሰው መሄድ ጀመሩ ይላል። ትንሽ እንደተጓዙ ወገኖቼ ከጎረቤት ሰዎች ሲሮጡ መጡ ይላል። ኢያኢሮስ አሉት፣ ልጅ ሞታለች፣ መምህሩን አታድክመው አሉት። የልጁን ሞት አደባባይ ላይ አረዱት። በዓይነ ሕሊናችሁ ሳሉ ልጅ ያላችሁ ታውቁታላችሁ። ልጃችን ታሞብን ሐኪም ልናመጣ ወደ ሐኪም ቤት ሄደ። ዶክተሩን ይዘን እየመጣን ገና እቤት ከመድረሳችን በፊት መሃል መንገድ ላይ ያለን ከጎረቤት ሰዎች እየሮጡ መጥተው ዶክተሩን አታድክመው፣ ልጅ ነፍሷ ከሥጋዋ ተለይቷል፣ ልጅ ሞታለች ብሎ ቢሉን ምን እንደሚሰማን ሁላችን እናውቀዋለን። የልጅን ጉዳይ ስለምናውቀው ማለት ይሄንን ሰው የልጁን ሞት በአደባባይ ላይ ነው ያረዱት፣ በመንገድ ላይ ነው ያረዱት። ወዲያው ፈራ ኢያኢሮስ፣ ደነገጠ፣ ተጨነቀ። ስለምን ተጨነቀ ያሉ እንደሆነ አንደኛ ልጁ ሞታበታለች፣ ሁለተኛ ደግሞ ለክርስቶስ ልጁ እንደሞተችበት አልነገረውም። ታማብኛለች ነው ያለው፣ ሞተችብኝ አላለም። ስለምን ይዋሸኛል ብሎ በብዙ ነገሮች ልቡ ታወከ፣ ልቡ ተጨነቀ። የዚህን ጊዜ ክርስቶስ ልብ ያመላለሰውን ኩላሊት ያጤሰውን ስለሚያውቅ የኢያኢሮስን መደንገጥ፣ መፍራት፣ መጨነቅ አወቀና በርስነት ያነሳነውን ቃል ተናገረ። ኢያኢሮስ አለው እመን ብቻ እንጂ አትፍራ አለ። እስኪ እመን ብቻ እንጂ በሉ ሁላችሁም እናቶቼ፣ እመን ብቻ እንጂ አትፍራ። ምን አትበል? አትፍራ አለ። ወዲያው ዮሐንስን፣ ያዕቆብን፣ ጴጥሮስን ይዞ ወደ ለቅሶ ቤት ውስጥ ገባ። ልክ ድንኳን ውስጥ ሲገባ ሰው ይንጫጫል፣ ሰው ያለቅሳል፣ ሰው ይወድቃል፣ ይነሳል፣ እንባውን ያፈሳል። ክርስቶስ አንድ ቃል ተናገረ። ስለምን ታለቅሳላችኋል? ስለምን ትንጫጫላችኋል? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። እስኪ ብላቴናይቱ በሉ። ስትናገሩ ደስ አትሉም። ብላቴናይቱ ተኝታለች እንጂ አልሞተችም። ምን አላለችም? በጣም የሚገርም ቃል እኮ ነው። ነፍሷ ከስጋዋ እኮ ተለይቷል። ሞታለች፣ ሰውነቷ ቀዝቅዟል፣ ሕይወት የላትም እኮ። ግን ክርስቶስ ብላቴናይቱ ተኝታለች እንጂ አልሞተችም አለ። ሞቷን በእንቅልፍ መሰለ። መጽሐፍ ቅዱስ ስታነቡ የአልዓዛርን ታሪክ ይሆናል፣ ሌላም የሞቱ ሰዎችን ታሪክ ስታዩ ተኝተዋል፣ አንቀላፍተዋል፣ ተኝተዋል፣ አንቀላፍተዋል እያለ
ሞትን ክርስቶስ በእንቅልፍ ነው የሚመስል። በደንብ አድርጋችሁ ስሙ። በመጽሐፍ ቅዱስ ሞት የተመሰለው በእንቅልፍ ነው። ለምን? የተኛ እንደተኛ አይቀርም ይነሳላ። ያንቀላፋም እንዳንቀላፋ አይቀርም ይነሳላ። የሞተ ሰውም እንደ ሞተ አይቀርም ይነሳል። ከሞት በኋላ እኛ ክርስቲያኖች ሕይወት አለ። ከመቃብር በኋላ ትንሣኤ አለ። ሞት ለክርስቲያኖች የመጨረሻቸው ነገር አይደለም። ወደ እግዚአብሔር የምንሄድበት መንገድ ነው። ከዚህ ዓለም ውጣ ውረድ ማረፊያችን ነው። ለእኛ ጥቅማችን ነው። ምንድን ያለው ቅዱስ ጳውሎስ? ለእኔ ሕይወት ክርስቶስ ሞትም ቢሆን ጥቅም ነው ነው ያል። እዛ ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ የተመዘገበ ቃል እንመለስ። ብላቴናይቱ ተኝታለች እንጂ አልሞተችም ብሎ ሞቷን በእንቅልፍ መሰለው ይላል። እናቶቼ አባቶቼ በደንብ አድርጋችሁ ስሙኝ። ከኛ አስቀድመው ስላንቀላፉት ስለሞቱት እናቶቻችሁ፣ አባቶቻችሁ፣ እህቶቻችሁና ወንድሞቻችሁ፣ ባልንጀሮቻችሁ ተስፋ የመቁረጥ ሐዘን እንዳታዝኑ። ማዘን ተፈቅዷል። ነገር ግን ተስፋ የመቁረጥ ሐዘን እንዳታዝኑ። ለምን? ሞተው አይቀሩም፣ አንድ ቀን ይነሳል። መጽሐፍ ቅዱስ ሞትን በእንቅልፍ ነው የመሰለው። አሁን እዚህ ጉባኤ ተካፍለን ቆይተን ቅዳሴ አስቀድሰን ቆይተን እቤት ስንሄድ ወይ እናታችን ወይ አባታችን ሶፋ ላይ ተኝቶ ብናገኘው አንቀላፍቶ ብናገኘው ማን ነው እሪ ብሎ ቢያለቅስ? ማናችንም ቢሆን አናለቅስም። ለምንድን ነው ማናለቅስ? ተኝተው እንደማይቀሩ ስለምናምን። ሞትም እንደሱ ነው። መጽሐፍ ቅዱስ ላይ እንደሚነሱ ስለምናምን ተኝተው ብናገኛቸው ለማንም ሰው ፊታችንን እየቧጨርን ጸጉራችንን እየነጨን እየወደቀን እየተነሳን እሪ ብለን አናለቅስ ስለተኙት። የሞተም ሰው እንደዛ ነው በመጽሐፍ ቅዱስ። ከሞት በኋላ ሕይወት አለ፣ ከመቃብር በኋላ ትንሣኤ አለ። ምንድን ያለው ሐዋርያው? ነገር ግን ወንድሞቼ ሆይ አለ አንድ ነገር እንድታውቁ እንወዳለን። አንቀላፍተው ስላሉት አንድ ነገር እንድታውቁ እንወዳለን አለና ኢየሱስ ክርስቶስ እንደሞተ ደግሞ እንደተነሳ ካመናችሁ በክርስቶስ ኢየሱስ አምነው የሞቱትን ሙታን እግዚአብሔር ያስነሳቸዋልና ስለ ሞቱት ተስፋ የመቁረጥ ሐዘን እንዳታዝኑ አለ። እዛ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ የተመዘገበ ቃል። እንመለስ ወደ ቀደመ ነገራችን። በጣም ሲያለቅሱ አየና ብላቴናይቱ ተኝታለች እንጂ አልሞተችም አለ። በዛ የነበሩት አይሁድ በጣም ሳቁበት ይላል በክርስቶስ ላይ። መቼስ ለቅሶ ቤት አይሳቅም፣ እነሱ ግን ለቅሶ ቤቱ ሳቁ። ለምንድን ነው የሳቁበት ስልን ኢያኢሮስ የሞተና የተኛ ለይቶ ማያውቀውን ያድንልኛል ይፈውስልኛል ብሎ ይዞት መጣ ብለው በክርስቶስ ላይ አፌዙበት፣ በክርስቶስ ላይ ሳቁበት። የአይሁድ እምነታቸው ምንድን ነው? ክርስቶስ የታመመ ያድናል እንጂ የሞተ አያስነሳም የሚል ጎደሎ እምነት ነው ያላቸው። እስኪ አንድ ጥያቄ ልጠይቃችሁ። የእኛ አምላክ የሞተውን ማስነሳት ይችላል አይችልም? ግድ የለም የምታምኑ ብቻ ተናገሩ። ይችላል አይችልም? አይሁድ ግን እምነታቸው ክርስቶስ የታመመ ያድናል እንጂ የሞተ አያስነሳም የሚል ስለሆነ ብላቴናይቱ ተኝታለች እንጂ አልሞተችም ሲል በጣም ሳቁበት ይላል መጽሐፍ። በክርስቶስ ላይ አፌዙበት፣ ሳቁበት። ከዚያ ከደቀ መዛሙርቱ ሦስቱን ይዞ እናት አባትን ይዞ ብላቴናይቱ ወዳለችበት ቤት ውስጥ ገባ ይላል። ቀኝ እጇን ያዛት፣ የሞተችዋን ልጅ ጣሊታ ቁሚ አላት። ትርጓሜው አንቺ ብላቴና ተነሽ ማለት ነው። ወዲያው የሞተችዋ አፈፍ ብላ ተነሳች። እንደገና ነፍሷ ወደ ሥጋዋ ተመለሰ፣ ሕያው አደረጋት። የኛ አምላክ ክብር ምስጋና ለስሙ ይሁን። የሚገርማችሁ የእነሱ እምነት የታመመውን ማዳን ይችላል የሚል ነበር፣ የሞተ ማስነሳች አይችልም ነበር የሚለው። ክርስቶስ ግን የሞተችውን ልጅ አስነስቶ ድንቅ ተአምር ማድረግ የሚችል አምላክ እንደሆነ አሳያቸው። አስቀድመው ስቀውበት ነበረ፣ አሁን ሳቃቸው ተቀየረ። ለቅሶ ቤቱ ወገኖቼ ተቀየረ፣ ለቅሶ ቀረና
ልጅቷ በተነሳች ጊዜ የእናትና አባት ሐዘናቸው ወደ ደስታ ተለወጠ። ክርስቶስ የመጨረሻ ለቅሶ ደራሽ ነው፣ የመጀመሪያ ግን አጽናኝ ነው። ስሙ የተመሰገነ ይሁን። ሐዘናቸውን ለደስታ ለወጠላቸው። ከዛ በፊት መጥተው ደረት ይደቁ ነበረ፣ አብረው አልቅሰው ያስለቅሱ ነበረ። ነገር ግን የእነዚህን እናትና አባት ሐዘን ለደስታ መቀየር አልቻሉም። እንባቸውን ማድረቅ፣ እንባቸውን ማቆም አልቻሉም ነበረ። መድኃኔ ዓለም ሲመጣ ግን፣ ኢየሱስ ክርስቶስ ሲመጣ ግን፣ የልጅቷ እናትና አባት እንባቸው ደረቀ፣ ሐዘናቸው ለደስታ ተለወጠ። ታማ ሳለ ጠሩት። ክርስቶስ ከሞተች በኋላ መጣ። በእኔና በእናንተ ሕይወትም እንደዚህ ነው። ክርስቶስ ጥሪ የቀረበው እና የተባለው ብላቴናይቱ የ12 ዓመት ልጅ ናት። ገና ታማ ነፍሷ ከሥጋዋ ሳይወጣ ነበር የተጠራው። ክርስቶስ እስክትሞት ጠበቀ። ለምን? የታመመ ከማዳን ይልቅ የሞተ ማስነሳት ስለሚበልጥ የበለጠ ድንቅ ተአምር ሊያደርግላቸው፣ የበለጠ ሥራ ሊሰራላቸው ክርስቶስ ዘገየ። እናቶቼ፣ አባቶቼ፣ ወንድሞቼና እህቶቼ ይህ ድምፅ የሚሰማቸው በእኔና በእናንተ ሕይወትም አምላካችን እግዚአብሔር የበለጠ ነገር ሊያደርግልን አንዳንድ ጊዜ በሕይወታችን ይዘገያል። ጤና አተን፣ ሥራ አተን፣ ትዳር አተን፣ ልጅ አተን፣ ፍትህ አተን እናንተ ሂዱበት እየጸለይን እየለመን ነው ድረስልን እያልነው አንዳንድ እግዚአብሔር ይዘገያል። የሚዘገየው ሳይሰማን ቀርቶ አይደለም፣ ጠልቶን አይደለም፣ ተጸይፎን አይደለም፣ ረስቶን አይደለም። እኛ ስንጨርስ ነው እሱ ሥራ መስራት ቢጀምረው። የሰው ትዕግስት ማለቂያው የእግዚአብሔር ሥራ መጀመሪያው ነው። እስኪ ይህን ቃል አብራችሁ ይበሉ። ቢዘገይም እንኳን በሉ እግዚአብሔር በእርግጥ ይመጣልና ታገስና ጠብቀው። ምን በለው? እግዚአብሔር ይመጣል አይመጣም? ይሄው መጣ እኮ ለዚች ብላቴና ደረሰላት እኮ። ታሪኩን መተረክ አይደለም፣ ለእኛም ይመጣል። ዕንባቆም 2 ቁጥር 3 ላይ ተመዘገበ ቃል ቢዘገይም እንኳን እግዚአብሔር በእርግጥ ይመጣል። አንተ በትዕግስት ሆነ ጠብቀው። ውዳሴ ማርያማችሁን እያደረሳችሁ፣ ዳዊታችሁን እየደገማችሁ፣ ቅዳሴያችሁን እያስቀደሳችሁ፣ ጾማችሁን እየጾማችሁ፣ ጉባኤያችሁን እየተካፈላችሁ፣ አስራት በኩራታችሁን እያወጣችሁ፣ እግዚአብሔርን እያመናችሁ፣ እናቶቼ አባቶቼ ጠብቁት እግዚአብሔርን። እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። መምጣቱ አይቀርም። እግዚአብሔር ሲመጣ ተራራ የሆነብንን ደልዳላ ሜዳ ያደርገዋል። የተዘጋውን ነገር እግዚአብሔር ይከፍተዋል። ያለቀና የተቆረጠውን ነገር እግዚአብሔር ይቀጥለዋል። ስለዚህ እኛ በትዕግስት ሆነን ማንን እንጠብቅ? ሶሎሞንም ብሎ ነው የተናገረው፣ በለሷን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል አለ። እዛ ምሳሌ 27 ቁጥር 18 ላይ የተመዘገበ ቃል። እስኪ አብራችሁ ይበሉ። በለሷን የጠበቀ በሉ እስኪ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል። እግዚአብሔር በነፍስ በሥጋ ሁላችንን ያክብረን። እመን እንጂ አትፍራ። ስለዚህ ሁላችሁ አትፍሩ። በትንሽ በትልቁ ነገር በምትሰሙት በምታዩት ኮሽ ባለ ቁጥር ዝም ብላችሁ አትደንግጡ፣ ዝም ብላችሁ አትፍሩ። መጽሐፍ የሚለው እመን እንጂ ምን አትበል ነው። አቤት እግዚአብሔር ፍርሃትን ያርቅልን። ዛሬ ማይፈራ የለም። ካህኑም ይፈራል፣ ምዕመኑም ይፈራል፣ ድሃውም ይፈራል፣ ሀብታሙም ይፈራል፣ ስልጣን ያለውም ይፈራል፣ ስልጣን የሌለውም ይፈራል። ስለ ነገ እየፈራን ነው። በልጆቻችን ጉዳይ እየፈራን ነው። ብቻ የፍርሃታችን መጠን ይለያያል እንጂ ሁላችንም ፈሪ ይሆናል። በዚህ ዘመን የምንፈራበት ምክንያት ደግሞ ምንድነው ስትሉኝ፣ እምነታችን ስለጎደለ ነው የምንፈራው። እግዚአብሔር እምነት ለሁላችንም ይጨምርልን። አለማመናችንን እግዚአብሔር ይርዳው። እምነታችንን ፍጹም ያድርግልን። እግዚአብሔር አምላክ ከፊታችን ያለውን ሱባኤውን ጾሙን በእምነት ጾመ ነው እንድንጠቀም ዋጋ እንድናገኝ መድኃኔ ዓለም ይርዳል። አንድ ቃል ተናገሬ መልእክቴን ልጨርስ። መጽሐፍ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ተብሎ ተጽፏል። እስኪ ያለ እምነት ነው እግዚአብሔርን ደስ ማሰኘት አይቻልም። ያለምን
ዕብራውያን 11 ቁጥር 6 ላይ የተመዘገበ እግዚአብሔር ቃል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። እናቶቼ ቃሉን ስትሰሙ በእምነት ስሙ፣ የተጠራጠራችሁ አትስሙ። ቅዳሴውን ስታስቀድሱ በእምነት አስቀድሱ። ጸበሉን ስንጠጣ በእምነት እንጠጣ። እምነቱን ስንቀባ በእምነት እንቀባ። ከዚህ ተነስተን ግሸን ማርያም ስንሄድ፣ ዝቋላ አቦ ስንሄድ በእምነት እንሄድ። የምናደርገውን ሥርዓት አምልኮ በሙሉ በእምነት ቆመን ስንሰብክ በእምነት ስንዘምር በእምነት መርሐ ግብር ስንመራ በእምነት መቅደስ ገብተን ስንቀድስ በእምነት። ያለ እምነት የሆነ ሁሉ ኃጢአት ነው። እግዚአብሔር ከምንም በፊት የሚፈልገው እምነት ነው። እምነት የሁሉም ነገር መሰረት ነው። የጸሎቱ መሰረት እምነት ነው። የጾሙ መሰረት እምነት ነው። የስግደቱ መሰረት እምነት ነው። ያለ እምነት ስግደት ስፖርት ነው። ያለ እምነት ጸሎት ማነምነም ነው። ያለ እምነት ጾም የረሃብ አድማ ነው። ስለዚህ የሁሉም ነገር መሰረት እያልኳችሁ ነው። እምነት ምንድን ነው? እምነት ወገኖቼ እግዚአብሔር የሚሳነው ነገር የለም ብሎ ማመን፣ እግዚአብሔር ኤልሻዳይ ነው ብሎ ማመን፣ የአናብስቱን አፍ እግዚአብሔር ይዘጋል ማለት፣ ተራራ የሆነብኝን ነገር በሕይወቴ ላይ ደልዳላ ሜዳ ያደርጋል ብሎ ማለት፣ እሱ ሁሉን ቻይ ነው ብሎ ማለት፣ እግዚአብሔርን ከረገጥነው መሬት በላይ ማመን። አሁን በእኛ ቤት ውስጥ ብዙ ሃይማኖተኞች አሉ፣ ብዙ አማኞች ግን የሉ። ለጥምቀት የሚሰበሰብ ሞልቷል። ለመስቀል ደመራ የሚሰበሰብ ሞልቷል። የቅዱስ ዮሐንስ ዓመታዊ በዓል ሲከበር የሚሰበሰብ ሞልቷል። አለባበሱን ያሳምር ሞልቷል። እልል የሚል ሞልቷል። ሃይማኖተኛ ሞልቷል። አማኝ ሰው እግዚአብሔር አጥቷል። ለምን? ሃይማኖትና እምነት ብዙም ያመሳስላቸው ነገሮች ቢኖሩ ደግሞ የሚለያቸው ነገር አለ። ሃይማኖት ማለት ባጭሩ እግዚአብሔር አለ ማለት ሲሆን፣ እምነት ማለት እግዚአብሔር አለልኝ ማለት ነው። ደግሞ አለ ሃይማኖት ማለት እግዚአብሔር አለ ማለት ነው ባጭሩ። በስም በአካል በግብር ሶስት የሆነ በባህሪ በህልውና ዓለምን በመፍጠር ይሄን በመሳሰለ አንድ አምላክ አለ ብሎ ማመን ይሄ ሃይማኖት ይባላል። እውቀት ነው፣ ሃይማኖት ነው በቃ። እምነት ግን ይሄ በስም በአካል በግብር ሶስት የሆነ በባህሪ በህልውና አንድ የሆነ አምላክ ለእኔ አለልኝ ማለት ነው። እሱን አምኜ ምንም አይገጥመኝም፣ እሱን አምኜ ምንም አልሆንም ማለት ይሄ እምነት ነው። የ99 ዓመት አሮጊቷ ሳራ ትወልዳለች ማለት ይሄ እምነት ነው። ተራራውን እግዚአብሔር ደልዳላ ሜዳ ያደርገዋል። እንባዬን ያብሰዋል፣ እንቆቅልሼን ይፈታዋል፣ ታሪኬን ይቀይረዋል። ይሄ እምነት ነው። እግዚአብሔር አማኞች ያርገን። ሁላችንን አሜን በሉ። አማኞች ያርገን እግዚአብሔር። ጥርጥርን እንደ ገበቴ ላይ ውሃ መወላወልን፣ ንፋስ እንደመታው ሸምበቆ መወዝወዝን እግዚአብሔር አርቆ ፍጹም የሆነ እምነት፣ ታላቅ የሆነ እምነት እግዚአብሔር ለሁላችንም ያድለ። አንድ ቃል ልንገራችሁና ልጠቅልል። ክርስትናችን የሁላችሁ በእምነት ካልተያዘ ትርጉም የለው። ክርስትናችን በእምነት ካልተያዘ ዋጋ የለውም። መቼስ ታውቃላችሁ፣ ሱቅ ውስጥ ያለ እንቁላል ጫጩት መሆን አይችልም። ጫጩት የሚሆነው እንቁላል በዶሮዋ ሲታቀፍ ነው፣ በዶሮዋ ሲያዝ ነው፣ ሙቀት ሲያገኝ ነው። እንቁላል በዶሮዋ ካልታቀፈ በስተቀረ ሙቀት ካላገኘ በስተቀረ ጫጩት መሆን አይችልም። ስለዚህ የብዙዎቻችን እምነት ልክ እንደው ሱቅ ውስጥ እንዳለ እንቁላል እንዳይሆን ጫጩት መሆን ማይችል በእምነት መያዝ አለበት ክርስትናችን። እግዚአብሔር ከኛ የሚፈልገው እምነት ነው፣ መሰረቱ እምነት ነው። በቃ እሱን ከያዝን በዛ መሰረት ላይ ብዙ ነገሮችን መገንባት እንችላለን። እመን እንጂ አትፍራ። አምላካችን እግዚአብሔር እምነት ለሁላችንም በቸርነቱ አደለ። ይኸውላችሁ ስናምን ብዙ ነገር ማግኘት ከእግዚአብሔር መቀበል እንችላለን። እምነታችን ሲጎድል ደግሞ ከእግዚአብሔር ምንም መቀበል አንችልም፣ እንደውም እንጎዳለን። አንድ መጽሐፍ ሳነብ ምን ይላል? 3 ቱሪስቶች ከአዲስ አበባ ተነስተው ወደ ጠረፍ ሀገር ሄደዋል እና እዛ ልክ ሲደርሱ የያዙት ስንቅ የያዙት ምግብ ያልቅባቸዋል። ከመኪናቸው ወርደው ምግብ ሲፈልጉ ገጠር ስለሆነ እነሱ የሚበሉት አንዳች ነገር ያጣሉ። ምንም ነገር የለም፣ የሚቀመስ ነገር። ተመልሰው መኪናቸው ሲገቡ መኪናው ጥግ ላይ የሆነ አገልግል ያገኛል። እነሱ ይዘው የመጡት አገልግል አይደለም እና ከፍቶ ሳይሆን ሙሉ ምግብ አለ አገልግል ውስጥ። እንዳይበሉት እነሱ ስላላመጡት የተመረዘ ቢሆንስ የቆየ የተበላሸ ቢሆንስ ብለው በጣም ተጠራጠሩ። እንዳይተውት ደግሞ እርዷቸዋል። እስኪ ለክፉም ለደጉ ቀይ ውሻ እንፈልግና ለውሻ ሰተን ውሻው በልቶ ምንም አይነት ለውጥ ከሌለበት ካልሞተ
ምግቡ ጤነኛ ነው እንበላዋለን፣ በውሻ እንሞክር ብለው ውሻ ፈልገው አገኙና ከአገልግል ውስጥ ምግብ አንስተው ለውሻ ሰጡ። ውሻው ድብን አድርጎ ጥርግ አድርጎ በላ። 1 ሰዓት 2 ሰዓት 3 ሰዓት ሲጠብቁ ውሻው ላይ ለውጥ የለም፣ ምንም አልሆነም። አይ ምግቡ ጤነኛ ነው እንብላ ብለው አሁን አመኑ። በቃ ጤነኛ ነው ምግቡ ብለው በሉት። ላሳጥርላችሁ፣ በንጋታ ውሻው ሞተ ተባለ። ዜና ተሰማ፣ ሰፈር ውስጥ ውሻው ሞተ የሚባል። ከዛ አንዷ ሆዴን ማለት ጀመረች፣ አንዱ ጨጓራዬን ማለት ጀመረ፣ አንዱ አንጀቴን ማለት ጀመረ። ይኸውላችሁ አሁን ደግሞ አስቀድመው አምነው ነበር የበሉት። አሁን ውሻ ሞተ ሲባል በቃ ምግቡ የተመረዘ ነው ማመን ጀመሩና መታመም ጀመሩ። ሐኪም ቤት ሄዱ። ዶክተሩ ምን ሆናችኋል? ምግብ አግኝተን በልተን ነበረ፣ ለውሻ ሞክረን ውሻው ትንሽ ቆይቶ ሞተ ተባለ። ያው ተመርዞ ነው የሞተው፣ ስለዚህ በዛ ምክንያት ታመምን አሉት። ባለቤቱ ይጠራ፣ ውሻው ባለቤት ተባለ። ባለቤቱ ጠርቶ መጣ። ውሻው ያንተ ነው ወይ? አዎ የኔ ነው። ውሻው እንዴት ሞተ? በምን ምክንያት ነው የሞተው? መኪና ገጭቶት ነው የሞተው አላቸው። ምን ገጭቶት? ልክ ይሄን ደግሞ ሲሰሙን ምን አሉ? ተመስገን ዶክተር አሁን እየተሻለ ነው አላ። አያችሁ ይላችሁ እምነታችን ጽኑ ሲሆን ተረጋግተን መኖር እንችላለን፣ መጠቀም እንችላለን። እምነታችን እየጎደለ ሲመጣ ደግሞ መጠራጠር ሲንጀምር ደግሞ እንጎዳለን። እግዚአብሔር የሁላችንን መጨረሻ